አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው ደሊል ከስር ሲጀመር ከቁርአን ነው የሚጀምረው ከቁርአን በኋላ ወደ ሐዲስ ይኬዳል ከዚያ በኋላ ወደ ኢጅማዕ ይኬዳል ከዚያ በኋላ ወደ ቂያስና ወደ አቅዋሉ الصحابه መሰል ይኬዳል ወንድሜ ሙዓዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል እኔ ከቁርአንና ከሐዲስ ነው የምፈልገው አለና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም አይ ቲንክ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በተባበሩት መንግስታት ድርጅት ውስጥ ንግግር ሲያደርጉ በመተመለከቱት ሁኔታ የተለያዩ ሀገራት ልኡካን ለቀው ወጥተዋል እርሳቸው በዚህ የመጡት Please order in the hall السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ያየን ሪአክት የምናደርግ ይሆናል ማለት ነው እናንተ ብቻ እንደተለመደው ቪዲዮን ላይክ በማድረግ ጀምሩ እንደዛውም ሰብስክራይብ ያደርጋችሁ እስከ መጨረሻ ቪዲዮን ተከታተሉት አብራችሁን ቆዩ እንግዲህ እንደምታወቀው ማታ በጣም ከባድ የሆነ በሱኒና በሙብተዲዓ ማከል ማለት ነው የተደረገ ዲስከሽን ነበር በጣም ገራሚ ነበር ሙሉ በሚባል ደረጃ ተከታታይ ያለው ማለት ነው በጣም ሲከታተል ነበር ፕሮግራሙ ማለት ነው በጣም ደስ የሚል በተለይ እዚህ ጋር ሳና መሰግነው ማለፍ የማንችለው ኢሳቅ እሼቱ ነው ኢሳቅ እሼቱ በጣም ትልቅ ስራ ነው እየሰራው ማለት ነው ሁለቱንም እኩል ሰዓት ሰጥቷቸው በጣም ስነ ስርዓት በተሟላ መልኩ ውይይታቸውን እንዲያካሄዱ አድርጓል ማለት ነው በሁለታቸውም ላይ በሙዓዝና በኡስታዝ መሐመድ አደም ላይም ደግሞ በጣም ጥሩ ስነ ምግባርና አይቻለሁ መመልከት ችያለሁ ማለት ነው እንግዲህ ብዙ ጊዜ ታቃላችሁ እንደዚህ አይነት ፕሮግራም ላይ አንዱን ሲሳደብ ሲያንቋሽሽ ምናምን እንመለከታለን ይሄ አልነበረም ማታ በቃ ይሄ አልነበረም ሁለቱም በጣም ሲከባበሩ ወንድሜ ሐቢቢ ሲባባሉ ነበር ፕሮግራሙን ያጠናቀቁትና እጅግ በጣም ደስ የሚል ፕሮግራም ነበር እስቲ በፕሮግራሙ ላይ ያየሁትን አንዳንድ ነገሮችን ደግሞ እዚህ ጋር ያቀርብኩኝ ሐሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል ማለት ነው በመጀመሪያ ሰሞኑ እየተከሰተ ያለውን ጉድ ላሳያችሁ እንደሚታወቀው በአሜሪካን የዩናይትድ ኔሽን ስብሰባ አለ በዛ ላይ እንግዲህ ኔታንያሁም እንደ ማንኛውም ፕሬዝዳንት ወይ ደግሞ እንደ ማንኛውም የሀገር መሪ ተነስቶ የራሱን የሆነ ንግግር ለማድረግ ይነሳል ከዛ በኋላ በጣም ከባድ የተባለ ነገር ይፈጠራል ቤተሰቦቼ እንግዲህ እዚህ ጋር ቪዲዮ ላሳያችሁ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በተባበሩት መንግስታት ድርጅት ውስጥ ንግግር ሲያደርጉ በመተመለከቱት ሁኔታ የተለያዩ ሀገራት ልኡካን ለቀው ወጥተዋል እርሳቸው በዚህ የመጡት በጋዛ ጦርነት ያደረጉት ያለው ነገር ትክክል እንደሆነ ለማስረዳት ነበርም ልኡካኑ ግን በመተመለከቱት መንገድ ለቀው ሲወጡ ታይተዋል እንዲህ አይነት ክስተት ሲያጋጥማቸው የመጀመሪያቸው አይደለም ያውኑ ለሁለተኛ ጊዜ ነው Benjamin Netanyahu's just made his way to the podium and we're going to listen into what he's got to say. Please order in the hall 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 እንግዲህ በዚህ መልኩ ሸይጣንያሁ ለካሜራ ብቻ ንግግሩን አቅርቦ ነበር ማለት ነው በዚህ መልኩ ለካሜራ ብቻ ማለት አብዛኞቹ ለቆ ወጥቷሉ የተቀሩት ጥቂት ናቸው እንጂ አብዛኞቹ እሱን የማይደግፉ የሱን አይዲዮሎጂ የማይደግፉ እንዳሉ ለቆ ወጥቶ ነበር እሱ ከማን ጋር ነው ሲያወራ ነበረው ከካሜራ ጋር ማለት ነው ከካሜራ ጋር በቃ ካሜራውን ያያየ ብቻ ሐሳቡን ሲያቀርብ ነበር ማለት ነው ጥላቻውን ሲዘራ ነበር ማለት ነው ተመልክተናል እንግዲህ በጣም ይሄ ዓለምን ያነጋገረ ያለው ዛሬ የተለቀቀ ቪዲዮ ነው መረጃ ነው ማለት ነው ለማንኛውም በዚሁ ይቀጥል እስራኤል ገና ምን አይታ والله በጣም ነው ደስ ያለኝ ይሄ ለሱ ምንም ማለት እንዳልሆነ አቃለሁ ግን በዚህ ልክ መዋረዱ ራሱ ለኔ በጣም ደስታ ሰጥቶኛል እናንተም ደስ ካላችሁ ኮሜንት ላይ ፍሪ ፓለስታይን ይያላችሁ ቪዲዮን ሼር አድርጉት በተባበሩት መንግስታት ድርጅት ቢሮ ውስጥ ነው ንግግር ሊያደርግ ሲል ተቃውሞ ይገጠው አብዛኛው የሀገራት መሪዎች ለቀው ወጥተዋል
ለቀው መውጣት ብቻ አይደለም በፉጨት በተቃውሞ ይሁን ይግራ ገብቶት ነበር። ተመልከቱ እስኪ እንደዚህ አይነት ውርደቶች ለሱ ምንም እንዳልሆነ እኮ ይገባኛል፣ ግን ውስጤ ተቃጥሏል። በቃ እንደው ሌላ ነገር እንኳን ቢሆን ሌላ ነገር ማድረግ ቢችሉ ምናምን እያልኩኝ ነውና ይሄ ጅምሩ ይሁን። አላህ ግን ሁሌም ያዋርደው። የንጹሃን ደም፣ የእናቶች ደም፣ የአባቶች ደም፣ የህፃናት ደም እጁ ላይ አለ። እዚህ ዱንያ ላይ አይቀርም እኮ እሱ መቼም አይቀርም። አላህ Subhanahu Wa Ta'ala ያው ይዘገያል እንጂ መቼም አይቀርም። ይሄ ነገር አንድ ቀን ፍጻሜውን ያገኛል ኢንሻአላህ። ምክንያቱም ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢላ ካነ ዘሁቃ የሚባልበት ጊዜ ይመጣል። ሐቅ መጥቶ እሱን የሚያስወግድበት ታይም ይመጣል ኢንሻአላህ፣ እንጠብቃለን። ለማንኛውም ወደ ዋና ቪዲዮአችን እንሂድ። እንግዲህ የማታው ዲስከሽን በወንድም ሙዓዝና በወንድም አደም መሐመድ መካከል የተካሄደው ማለት ነው። በአደም ነበር የተጀመረው ማለት ነው። ኡስታዝ አደምም የጀመረው እንግዲህ በዑለሞች ቀደምት ዑለሞች ንግግር ነበር የጀመረው፣ ወይ ደግሞ እነሱ ያሉትን ያስቀመጡትን ሐሳብ ነበር ያቀረበው እንጂ ብድዓ ሐሰና አለ፣ ብድዓ ለሁለት ይከፈላል፣ ብድዓ ሐሰና አለ፣ ብድዓ ሰያ አለ ብሎ አንድም ያቀረበው ከቁርአን አያ ከሐዲስም ሆነ ኢቭን ከሰሃቦች ራሱ አንድም ቃል ያቀረበበት እንትና ላየው ማኔ ሲያመጣ የነበረው የተለያዩ የቀደምት ዑለሞች ንግግር ነበር። እነሱ ያስቀመጡት ሐሳብ ነበር። ሁላችንም የምናውቀውና መታወቅ ያለበት ነገር ደግሞ ምንድነው? መጀመሪያ ሁጃ የሚቀርበው ደሊል የሚቀርበው ከቁርአን ነው። ይሄ የታወቀ ከዛ በኋላ ነው ወደ ሐዲስ የሚኬደው ማለት ነው። ቁርአን እያለ ሐዲስ እያለ ወደ ዑለሞች ቀውል አይኬድም። ይሄ የሌለ ነገር ነው። ገና በኡስታዝ መሐመድ አደም ያየሁት የተመለከትኩት ነገር ነው። ሁጃን ስናቀርብ መጀመሪያ ከቁርአን ነው። በተለይ በጣም ኢምፖርታንት በሆኑ ነገሮች ላይ ለምሳሌ ብድዓ ማለት ዲንን የሚያበላሽ የሚያጠፋ ነገር ነው። ብድዓ ማለት ነው። እንደዛ እንዳይሆን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስጠንቅቆናል። በጣም ነው አስረግጠው ነው ያስጠነቀቁን ነብዩ ሰለላሁ ዐለይሂ ወሰለም። አዱ ቢነዋጅዝ አሉ፣ በጥርሳችሁ ነክሳችሁ ያዙት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን የሳቸውን ሱና ማለት ነው ያዙት። የነዚህ ኹለፋኡ ራሺዲን መንገድ በጥርሳችሁ ነክሳችሁ ያዙት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ በእኛ ላይ ግዴታ ነው። ምክንያቱም ዲኑ ሊበረዝ ይችላል፣ ዲኑ ሊጠፋ ይችላል። እንደዛ ካልሆነ ማለት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ደላላ ያሉት ማለት ነው። ሙህደታ ማለት የሆነ መጤ ነገር ማለት ነው። አዲስ መጤ ነገር ማለት ነው። በቃ እኔ ዛሬ የሆነ ነገር ፈጥሬ የማቀርበው ነገር መጤ ይባላል ማለት ነው። ለራሴ ክሬት ያረኩት ነው የሚባለው። ይሄ ዲን ደግሞ ክሬት የሚደረግበት አይደለም። ራሳችንን ፈጥረን የምናስቀምጥበት ዲን አይደለም። ለዛም ነው ኢማም ማሊክ ረህመቱላሂ ዐለይሂ ረህመተ ዋሲዓ። ኢማም ማሊክ ማለት እንግዲህ በጣም ታላቅ የሆኑ ዓሊም ናቸው። የመዝሐብ ባለቤት ማሊክያ ባለቤት ናቸው። በጣም የታወቁ ዓሊም ናቸው። እሳቸው ናቸው እንግዲህ ዛሬ ይሄንን ዲን ላይ አንድ ነገር የጨመራሉ ነብዩ ሰለላሁ ዐለይሂ ወሰለም ወህይን ደብቋል እንደማለት ነው አሉ። ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ያለን ነው። ዲኑ ሙሉ እንደሆነ እየነገረን ኒዕማውን አሟልቶ በእኛ ላይ እንደዋለ እየነገረን ዛሬ የሆነ ነገር መጤን ነገር ስንጨምርበት ዲን ነው ብለን ስንጨምርበት ነብዩ ሰለላሁ ዐለይሂ ወሰለም ወህይን ደብቋል ወይ ደግሞ ክህደት ፈጽመዋል እንደማለት ነው ብሎ የራሳቸውን ሐሳብ ያስቀምጡበታል። በጣም ብድዓን ሲያወግዙ ነበሩ ማለት ነው። ማን ኢማሙ ማሊክ ማለት ነው ረህመቱላሂ ዐለይሂ። ስለዚህ ብድዓ ነው፣ ብድዓ ሐሰና የለም። ስለዚህ ወደ ሐሳቤ ልመለስና ኡስታዝ አደም ከቁርአን አይደለም ሲያቀርብ የነበረው ማለት ነው። በየዑለሞችን ነበር ሲዘረዝር የነበረው ማለት ነው። አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። دليل كسر سيجمر كقرآن نمي جمره كقرآن بحاله وده حديث كيدال كزيا بحاله وده إجماع كيدال كزيا بحاله وده قياسنا وده أقوال الصحابة مسل كيدال وندم ما كان آدم جن كتتامتو أبزهنيون متأخر هون علماء كن يجمروا سلفوش ما يرلم أبزهنيون سويت كساتش علماء متأخر مالتهم قرون المفضلة بحاله يمتو مالتهم كسوست قرونس بحاله يمتو تن يجمروا يهنم ما جرش عليه متأبت له مكنياتهم من مسلاتشو
ኢብኑ ተይሚያና ሙሐመድ ኢብኑ አብዱል ወሃብም ይሄንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል ሌላው ደግሞ እነሱ በጣም አብዛኛው ሆነው ነው ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደቀላል ነበርና ማለት ነው ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነው ሐዲሳቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضلالة ብለዋል መቶ ምናምንበት ሐዲስ ነው ወላኪን ሐዲሱ ለኡማው ባጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም ለዑለሞች ሳይሆን ለኡማ ነው ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሃቦችም ንግግር እንኳን ስህተት ሆኖ ከተገኘ ተቀባይነት አይኖረውም ከአብዱላህ ኢብኑ መስዑድን ያው ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሃቢይ ነው የቁርአን ዱዓ አይደለም ምስክር የሰጡት ሰሃቢይ ነው ቁርአንን ከአብዱላህ ኢብኑ መስዑድ ተማሩ ብለው ነብዩ ከሰሃቦች ለይተው አራት ሰሃቦችን የጠሩት ከአራቱ ሰሃቦች አንዱ አብዱላህ ኢብኑ መስዑድ ነው አብዱላህ ኢብኑ መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው የታወቀ ነው ምክንያቱም ማንኛውም የነብዩን አለይሂ ሰላቱ ወሰለም ሐዲስ መቅደም ስለማይችል ማለት ነው እኔ ወላሂ ነው የምላችሁ ከመጀመሪያው ጀምሬ እስከ መጨረሻ ስከታተል ነበር እውነት ነብዩ አለይሂ ሰላቱ ወሰለም በድዓን ፈቅዶ ቢሆን ኑሮ ኡስታዝ አደም ወደ እጅማ ወይ ደግሞ ወደ ዑለሞች አቋላ ሄድም ነበር ቀጥታ የትኛውን ነበር የሚያመጣው ሐዲሱን ነበር የሚያመጣው እውነት ቁርአን ላይ በድዓን የሚፈቅድ አንዲት አያ ብትኖር ወዴት ይሄድ ነበር ኡስታዝ አደም ወደ ቁርአኑ ነበር የሚሄደው የሆነ ቁርአን አያ ሲያነብ ነበር ኡስታዝ ሙአዝ በዚህ መልኩ ሲይዘው የሆነ ያቀረበው ቁርአን አያ ነበር እሱም አጥጋቢ አይደለም ሊሆንም የማይችል ማለት ነው ሊሆንም አይችልም ፈጽሞ ማለት ነው ለብድዓ ማስረጃ ሊሆን አይችልም እሷን አያ በግድ ደገፋፍቶ ለዛ ነገር ማስረጃ ለማድረግ ሲጣጣር አይቻለሁ ግን ፈጽሞ አጥጋቢ አይደለም ምክንያቱም እዚህ ጋር በድዓን የሚከለክል የቁርአን አያም የነብዩ አለይሂ ሰላቱ ወሰለም ሐዲስም አጥጋቢ የሆነ ማስረጃ ያለ እዚህ ጋር በግድ ደገፋፍቶ ወደዛ መሄዱ ፈጽሞ የማይቻል ነገር ነው የማይመስል ነገር ነው ከ6000 በላይ ህዝብ ቁጭ ብሎ ሲከታተል ነበር ፕሮግራሙ ማለት ነው ሁሉም እንግዲህ የታዘበውን ታዝቧል ማለት ነው በጣም ትልቅ የሆነ ዕውቀትም አግኝቶበታል ብዬ አስባለሁ ይሄ ሁሉ ህዝብ ማለት ነው እንደዛ ቁጭ ብሎ ሲከታተል ዝም ብሎ አይደለም የሆነ ነገር ለማግኘት ገባችሁ አይደል ያንን ነገር ነው የተመለከትኩት ሙአዝ ግን መጀመሪያ ከቁርአን አመጣ ከዛ በኋላ ወደ ሐዲስ ሄደ ከዛ በኋላ ወደ የሰሃቦችና የዑለሞች አቋል ሄደ ከዛ እንደዛ ያለ ነበር ማስረጃዎችን ሲያቀርብ ነበረው ማለት ነው እኔ በነገራችን ላይ ሙአዝ መጀመሪያ በተራው ማለት ነው መጀመሪያ የተሰጠው ኡስታዝ አደም መሐመድ ነበር ያው ታላቅም ስለሆነ ለሱ ነበር የተሰጠው የራሱን ሐሳብ ካቀረበ በኋላ ሙአዝ ገብቶ ምን አለ አንድም የቁርአን አያ አላቀረበም አለ አንድም የነብዩን አለይሂ ሰላቱ ወሰለም ሐዲስን ማስረጃ አድርጎ አላቀረበም አንድም አደም መሐመድ ሲል ነገሩ ተጠናቋል በቃ እኔ እንደዛ ነው ወሰድኩት በቃ ነገሩ ተጠናቋል ብዬ ነው ወሰድኩት ምክንያቱም አንድ ሰው ከቁርአን ማቅረብ ካልቻለ አንድ ሰው ማስረጃውን ከቁርአን ማቅረብ ካልቻለ ከሐዲስ ማቅረብ ካልቻለ በየትኛው ሐዲስ ላይ በየትኛው አቋል ላይ ተደግፎ ማስረጃ ይሆንልኛል ብሎ ይሄንን ነገር ለማረጋገጥ ይሞክራል ተጠናቀቀ እኮ በቃ ጉዳዩ ተጠናቀቀ እሱ ላይ ራሱ ነው በቃ ትንሽ ሲጨቃጨቁ የነበሩት እንጂ መጀመሪያውኑ ነበር የተዘጋው ጉዳዩ ማለት ነው ምክንያቱም እዚህ ጋር ሙአዝ ቢድዓ የለም ብሎ ከቁርአንና ከሐዲስ ማስረጃ ካቀረበ ወንድማችን አደም መሐመድ ደግሞ እዚህ ጋር አለ ብሎ ከዑለሞች አቋል ካቀረበ የትኛውን ነው የምታስቀድሙት እናንተ የትኛውን ነው እስቲ የምታስቀድሙት ቁርአንና ሐዲስ ነው በእርግጠኝነት የምታስቀድሙት ማለት ነው ስለዚህ ጉዳዩ ተጠናቀቀ ወይስ አልተጠናቀቀ ተጠናቋል ማለት ነው ወላሂ ነው የምላችሁ እንደዛ ነበር እኔ የወሰድኩት አንድም የቁርአን አያ አላቀረብኩም ተብሎ ምን እንዳለ ደግሞ ተመልከቱ በቀጣ ወንድሜ ሙአዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል እኔ ከቁርአንና ከሐዲስ ነው የምፈልገው አለና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም አይ ቲንክ
እንደው ሰብቀን ሊሳን ይሆናል ወይ ይታረማል ብዬ ነው የማስበው። ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን። ካልሆነ ግን መጥፎን ጥርጣሬ እንድጠራጠር ያደርገኛል። የቢድዓ ጉዳይ ምንም አይነት ኺላፍ የለበትም፣ የቢድዓ ቆንጆ የለም እያሉ የሚያወሩ ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ ትንሽ መጠርጠር ያስቸግራል እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑና ኖ ይሄ ምንም ነገር ሰብቁ ሊሳንም አይደለም። እያወቀ አውቆ ነው የተናገረው፣ እያወቀ ማለት ነው። ምክንያቱም መናገርም ስላለበት ነው። ከቁርአንና ከሐዲስ እንዴት አላመጣህም ብሎ አንተን መጠየቁ ተገቢም ነበረ፣ ግዴታም ነበር። ገባህ አይደል? እዚህ ጋር ሰብቁ ሊሳን የሚባለው ነገር የለም። እዚህ ጋር ሰብቁ ሊሳን አይደለም። ይሄንን ሲናገር ዑለማዎችን ንቁ አይደለም። ከዛ በኋላም ተናግሯል ለዑለማዎች ምን አይል ቦታ እንዳለው ማለት ነው። ነገር ግን የዑለማዎችን አቅዋል ከነብዩ አለይሂ ሰላቱ ወሰለም ሐዲስ ከቁርአን አያስቀድምም። ፈጽሞ የማይቻል ነገር ነው። ይሄ የለም እኮ ይሄ የለም፣ ከዚህ በፊትም ያደረጉት የሉም። ስለዚህ አንተ እዚህ ጋር የዑለማዎችን አቅዋል ማስረጃ አድርገ ይተጠቀምበታል የምትል ከሆነ ዑለማዎችም እኮ የሆነ ነገር ላይ ቆሞ ነው ይሄንን ሐሳብ ያስቀመጡት አይደል እንዴ? ብድዓ አለ ብሎ ሲያስቀምጡ ብድዓ አለ ይቻላል ብሎ ሲያስቀምጡ ሐሳባቸውን ሲያስቀምጡ በሆነ ነገር ላይ ተደግፎ ነው አይደል? ያንን ነገር አንተ ማቅረብ መቻል አለብህ። በዚህ ቁርአን አያ መሰረት ይሄንን እንደዚህ ይቻላል ይላሉ። በዚህ ሐዲስ መሰረት ይሄ ይቻላል ብሎ ነው የሚያስቀምጡት። እኛ እንደዛ ነው የምናውቀው። የፍቅሁ ራሱ እኮ ቁርአንንና ሐዲስን ከखाለፈ እኮ ታውጣለህ። እነሱን አቋል ስታቀርብ የዑለማዎችን አቋል ስታቀርብ በዚህ ቁርአን አያ መሰረት ብለህ ነው ማምጣት የነበረብህ ማለት ነው። አልቻልክም። ከየት ታመጣለህ? አንተ ራሱ እኮ ከየት ታመጣለህ? የሌለውን ነገር ከየት ነው የምታመጣው? የምሬን ነው። እዚህ ጋር እኔ በሌላ እንዳትወስዱብኝ፣ የምሬን ነው የምላችሁ። አይደለም በቃ የሌለውን ነገር ማምጣት ስለማትችል ነው። ማምጣት አትችልም። ገባህ አይደል? የሌለውን ነገር ከየት ነው የምታመጣው? የለማ በሐዲስም በቁርአንም በዳዓ የተወገዘ ቢሆን እንጂ አንድም ቁርአን አንድም የቁርአን አያ አንድም የነብዩ አለይሂ ሰላቱ ወሰለም ሐዲስ በዳዓን የመደግፍ ሐዲስ አላገኘ ነው። ብኖርማ ማታ ፊት ለፊት ታቀርብ ነበር። ስለሌለ ነው አንተ የዑለሞችን አቋል ይዘ ይቀርብከው ማለት ነው። የዑለሞችን አቋል ደግሞ ሁጃ ማድረግ አይቻልም። ይሄ አይቻልም። ምክንያቱም የዑለሞች አቋል ራሱ በራሱ ሁጃን ይፈልጋል። ስለዚህ የነሱ ለማንም ሁጃ ሊሆን አይችልም። ከዚህ በፊትም ወደፊትም ሊሆን አይችልም። እኔ የተረዳሁት ይሄንን ነው ማለት ነው። እንግዲህ ይሄን ይመስላል ውድ ቤተሰቦቼ ያየሁትና ሲዝ የነበረው ነጥብ ይሄንን ነው። እኔ በቃ መጀመሪያው ላይ ራሱ ኡስታዝ ሙዓዝ ጉዳዩን ጨርሶ አጠናቆ ነበር። ከዛ በኋላ የተደረጉ ዲስከሽኖች ምንም ይናይል ምክንያቱም መጀመሪያ ላይ ተጠናቀዋል። በቃ ኦሬዲ እኮ አለቀ። ከቁርአንና ከሐዲስ አላቀረበም፣ ያመጣው ማስረጃ የለም ብሎ ሲናገረው ኡስታዝ ሙዓዝ ጉዳዩ ተጠናቀቀ ማለት ነው። ምክንያቱም መጣም ሐዲስ ስለሌለ መጣም ቁርአን ስለሌለ በዳዓን የሚደግፍ ቁርአን አያም ሆነ ሐዲስም ስለሌለ ጉዳዩ ተጠናቀቀ ማለት ነው። እንደዛ ነውና አላህ Subhanahu Wa Ta'ala ሁላችንም ቀጥተኛው መንገድ ይምራን። አላህ Subhanahu Wa Ta'ala ከቢድዓ ይጠብቀን፣ በሱናው ላይ ደግሞ ያበርታን እንላለን ማለት ነው። ውድ ቤተሰቦቼ ይህን ይመስል ነበር። እናንተስ እንዴት አገኛችሁት? በተለይ ፕሮግራሙን የተከታተላችሁ ሰዎች ካላችሁ ሐሳባችሁን በኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። በሌላ ቪዲዮ ተመልሰን እንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።